ሰላም ጤና ይስጥልኝ እንደምሰነበታችሁ ውድ ያድራሽ ሚዲያ ቤተሰቦች በዛሬ ቪዲዮአችን መሃል መርካቶ ተገኝተን የተለያዩ የባህል ዕቃዎችን የምታገኙበትን ቦታ ይዘንላችሁ መጥተናል። ቪዲዮን ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም አለን። ቤትሽ በጣም ያምራል፣ ዕቃዎችሽ ያምራሉ። ራስሽን አስተዋውቂልኝና በዛሬ ቪዲዮ ያሉሽን ዕቃዎች እንደዚህ አያይዘሽ ለተመልካቾች ይተርሽ። አመሰግናለሁ። ቆንጆ እንደምሽ ያው እንደምታዩ የባህል ቤት ዕቃ ነው ያለን። የተለያዩ የባህሎች ዕቃዎች አሉ፣ በብዛት ይገኛሉ። እንደምታዩ ቆንጆ ዕቃ ያምራሉ በጣም። የኬተሪንግ ዕቃዎች አሉ። ቤትሽ ላይ ደግሞ እንጀራ ቆረጥ አድርገሽ የምታቀርቢበት ዕቃዎች አሉ። እንደምታያቸው ታምራለች። በጣም ቆንጆ ዕቃዎች ናቸው ያሉት። ያው በጨሌም አለ እንደዚህ በጨሌ ለሚፈልግ ሰው እንደየፍላጎቱ በእንደዚህ ይሰራልኝ የሚልም ይሰራለታል። ያው እንደምታያቸው ነጭ ምንም ከለር የሌለው ደግሞ የሚወድም ማለት እዚህ አሉ። የተለያዩ ያምራሉ በጣም ቆንጆ ናቸው እንደምታያቸው። ሌላስ እነዚህም አሉ። እነዚህ ሙሽራ መሶቦች አሉ፣ እግር ያላቸው ትልልቅ ለማዕድ ምግብ ቁጭ ብለሽ መመገብ ለባህል ጊዜ ያምራል። ከቴብል እንደዚህ እንደተነበረው ጊዜ ቆንጆ ለዝግጅት ምናምን ይሆናል ቤት ውስጥ ለበዓል የሚል። ከለሩ ለየት ያለ ነው፣ እንደ ድሮ አይደለም ያለው። ይሄ ቆንጆ ነው በጣም ማለት። ሌላስ ያው አሁን እንደ ፋሽን ደግሞ የሆኑት ቆንጆ የግድግዳ ጌጦች አሉ። እንደምታያቸው ግድግዳ ላይ ያው በሶፋሽ ከለር አለ፣ በመጋረጃሽ ከለር አለ። እንደዚህ ያደረገሽ እንደዚህ ያምራል። ባለ 3 ሴት አለ፣ ባለ 5 ሴት አለ፣ ባለ 7 ሴት አለ። እንደ ቤትሽ ስፋትና እንደ ቤትሽ ጥበት ሰው የፈለገውን ነገር መግዛት ይችላል። ከለር በምታያቸው በሱ አማራጭ አለ። በተለያየ ሰው በሚፈልገው ይሄን ስሪሊ ማለት ይችላል። ይሄ ባለ 7ቶች አሉልሽ፣ የተለያዩ ብቻ አሉ። ከለርፉል ደግሞ የሚፈልግ ሰው ካለ በእነዚህ እንደዚህ ኑድ ከለር ደግሞ የሚፈልግ ካለ እንደዚህ ምንም በቃ ዝም ያለ ነገር ከፈለጉ እንደዚህ በእነዚህም አለ። ለየት ያለ ነው እነዚህ ለየት ያሉት የጆንያ ነው። ይሄ የጆንያ እና የውስጡ ላይ እንትን የተደረገ ናቸው። የተጌጠ ነገር ነው ያለው። በተለያየ ባላንስ አለ። አሁን እስከ ስንት ይገኛል ይሄ ዋጋ? ይሄ ደግሞ በሳይዝ ይለያያል። አሁን ይሄና ይሄ ሳይዝ ይለያያል። ሲፈልግ ዋጋው ይፈልጋል። አነስ ያለው ዋጋ ይቀንሳል። እነዚህ 800 ድረስ አለ። ይሄ 200 እንደ አይነቱ ደግሞ ይቀንሳል። ቲክነስ ወፈር ባለች ቀጠን ባለች ቁጥር ዋጋው ይጨምራል፣ የሚቀንስም አለው። እነዚህ ስፌቶቹ በእነዚህ ደግሞ ባለ 3ቱ እንደ ቅጥነትና እንደ ውፍረታቸው አሉ። ቀጭን ተደርጎ ሲሰራ ስፌቱ ቀጠን ተብሎችኛ ዙሯ ቀጠን ተደርጋ ስትሰፋ ውድ ነው የሚሆነው፣ ያደክማል። ወፈር ደግሞ ሲል ጊዜ የሚቆጥባል፣ ዋጋውም ይቀንሳል። ያው ባለ 3ቱ ሴቶች 2005 አለ። በዛ ደግሞ በቀጫጭኑ በኳሊቲው ደግሞ 4005 አለው። ባለ 3 ማለት ነው። ሁለት አይነት ዋጋ አለው ማለት ነው። ያው በሳይዝ ባለ 5 ሲሆን እየጨመረ ይመጣል። ግን ያው መጀመሪያ ከ3 ፒስ ነው የሚጀምረው። ሌላ ደግሞ አሁን ደግሞ ረከቦት የቡና በጣም እየተወደደ ስለሆነ በጣም ረከቦት አለን። ይሄ ቆንጆ እቺ መፍጫናት ባለ 1 እቺ ደግሞ አለች። ያው እነዚህ የተለያየ ይሄ ኢንቦክስ ናቸው። እና ይሄ ማዞሪያ ነው ብለሽ ከተሽ ማዞሪያ ነው። ይሄ ባለ 1 ለዛ አድርገሽ መጠቀሚያ ነው። ያምራል በጣም ባህላዊ ነው። እቺኛ ደግሞ ተደራራቢ ናት። ሁለት ተደራቢ የሚፈልግ ሰው በዚች መጠቀም ይችላል። በጣም አሪፍ። አሁን ስንት ይሆናል? እስከ ስንት ይገኛል? በዚች ነው 2500 ብር ናት። የእቺኛው የሌለችበት ከነ ሰርቪሱ ሲሆን ይጨምራል። ይሄ ደግሞ እስከነ ሰርቪሱ 5000 ብር 5000 ብር ላይ ያምራል። ይሄ ከወጣ ይቀንሳል። ለየት ያለ ነው። ተለቅ ላለ ቤቶች ምናምን ይሆናል። እሺ ቀጣይስ? እነዚህ ጋር የሚያማምሩ መሶቦች አሉ። እነዚህ ያው የተለመዱ ናቸው። የከለርፉል በሆኑ መተዋል። ያው እንደዚህ ለረከቦትም መሀል ላይ ታደርጋለሽ። ያው ደግሞ ቡና ላይም ስነ ስርዓት ላይ ያምራል በጣም። አሁን ደግሞ ያው እንደ ፋሽን ደግሞ ሆኖ የታዩት እነዚህ ናቸው። በጣም እዚህ ቆንጆ የቆሎ ማቅረቦች አሉ።
ዋጋቸው እንደ ደረጃው እንደ ኳሊቲው ከ4500 እስከ 6000 ብር ድረስ አለ። ሙሉ ሴቱን ማለት ነው? አይ አንዱ ፒስ አንዱ ፍሬ ከ4500 እስከ 6500 አለ። አሁን ይሄ 6000 ብር ነው። 6000 ብር ማለት ነው። ኳሊቲ ያላቸው በወፍራም ሲሆንና እንደነገርኩሽ ሲቀጥል ዋጋው ይለያያል በጣም ማለት ነው። ባለቤት ደረጃ ሆኖ የሚቀንሱት አሉ እንደ ቃነታቸው ናቸው። ይሄ ማለልሽ አንዳንዴ የተለያየ ፍራፍሬ የተለየም ነገር ደስ ያለሽን ነገር መጠቀም ትችላለሽ። ስለዚህ ለየት ያለሽ ተመጣጣና ነጭ ከለር ስለሆነች ያምራል። ታምራለች በጣም። ሌላ ደግሞ እነዚህ ስዕሎችም አሉ። ሌላ ደግሞ ይኸው እንግዲህ ምንጣፍ ነው። ይሄ ምንጣፍ ነው። ጉራጌ አንጥፎ ያው ለመስቀል ጊዜ ለመስቀል የተለመደ ነው የሚጠቀመው ነው። ክትፎ እዚህ ላይ ይደረጋል። ያው ቆጮ ዳርና ዳር አድርገሽ መጠቀም ትችያለሽ። ይሄ በጣም ባህላዊ ነው በጉራጌ ባህል። ይሄ ለመስቀል ጊዜ በብዛት ፕሮግራም ላለው ሰው አሁን ደግሞ ፋሽን እንደሆነ የቴብል ላይ ብፌ ስታቀርቢ ብፌ ላይ በጣባት ክትፎ ስታቀርቢ ማሉ ላይ ታነጥፈዋለሽ እንደ ጨርቅ ምናምን ከማንጠፍ ይሄ በጣም ያምራል። ስንት ነው? ይሄ ይኸውልሽ ከ5000 እስከ 15000 ድረስ አለ። እስከ 15000 እንደ ደረጃ ሳይዙ በጣም ነው የሚያለፋው። በጣም ሲያለፋ በጣም ያለፋል። ያው ስለሚያደክም የተለያየ አለው። እነዚህ ማለት የክትፎ እቃዎች በተለያየ ሳይዝ ነገሩ ከፍ ያለም አለው። ይኸውልሽ እንደምታይ በጨሌ ያጌጠ ነው። በጣም የሚያምራሉ። አዎ እንደዚህ ሴቱ ከ2500 እስከ 6000 ብር ድረስ አለው። ሳይዝ በጨመረ በቀነሰ ቁጥር ዋጋቸው የተለያየ ነው የሚሆነው። ከ2500 ጀምሮ እስከ 6000 ድረስ ይችላል ማለት ነው። ስፋቱ እየጨመረ ሲሄድ ዋጋውም ይጨምራል። የ3 ኪሎ የ7 ኪሎ የ5 ኪሎ እያልሽ ይሄ ይጨምራል ማለት ነው። መልካም። ሌላ ደግሞ ይሄ ደግሞ አረቄ ያው ተጠቀሚሽ ማለት ቀዝቃዛ ሲሆን ከአይላንድ ላይ ምናምን ከማስቀመጥ እቺኛው በጣም ብዙ ጊዜ ምንም ሳያደርግ ያቆይልሻል። ባህላችንም በጣም ያምራል። ይሄ እንግዲህ ይሄ የሚያውቀው ሰው በጣም ያውቀዋል። ያው በፊት ወታደሮች ሲሄዱ ውሃ በዚህ ስንቃቸውን ይዘው ነው የሚሄዱት እና የትውስታም አለ። ይሄ በጣም ብዙ ሰው ይወደዋል። እቺ ደግሞ ሮኮቦት ናት። እቺም እንዳልኩሽ በባህላዊ በስቤት የተሰራች ናት። የጀበና ማስቀመጫ ሙዳ ያለው ሴት ነው። ይሄ ስንት ናት አንቺ? ዋጋው ይሄ 2500 ነው። አዎ እንደነገርኩሽ ዋጋ ስነግርሽ ይሄንን ራሱ የዚህን ዋጋ ነው የነገርኩሽ። አሁን ለምሳሌ ከዚህ የተሻለ በቀጭኑ ተደርጎ ቢሰራ ዋጋው ይጨምራል። ይሄ ራሱ ነው እንደዚህ ነው ማለት የለብሽም። ማለት ስራው ጥርት ተደርጎ ሲሰራ ዋጋው ይጨምራል። ብዙ ሰው እንደዚህ ዋጋው እንደዚህ ተናግራችሁ በምን ስንመጣ ወይ ይቀጥላል ይሉሻል። ምክንያቱም እቃው አሁን ይሄንን ታይና ሌላ ደግሞ የተሻለ ደግሞ ሞደርን ተደርጎ ሲሰራ ይሄና ይሄ ምን ለየው ብሎ የሚያስባል። ያው ቆንጆ ተደርጎ እንደሳው ጥራት ሲኖረው ዋጋ እንደሚጨምር ግልጽ ነው። ያው ይሄንን ነገር ታሳቢ ቢደረግ ጥሩ ነው ታያለሽ። ይሄ ደግሞ ያው ለኬተሪንግ የሚያማምሩ ትልቅ መሶብ ነው። በጣም ሰርግ ላይ ሆቴል ላይ ያው ተለያየ እንጀራ ቆራርጠሽ ምን ሁሉን ነገር አንድ ላይ ማቅረብ ትችላለሽ። ይሄ በጣም የሚያምር ነው። ዋጋው በሳይዝ አላቸው። አሁን ይሄ ራሱ ስንት ነው? ይሄ ትልቁ ነው። በጣም ትልቁ ነው። እስከ 20000 ድረስ ከ25000 ድረስ ይሸጣል። ባለ 15000ም አለ ትንሹ ማለት ነው። ያው እዛች ጋር ያለው ትንሹ ናት። በጨሌም አለው። በጨሌም አላቸው። አለ ጨሌ የሚፈልግ ሰው ያለ ጨሌ የሚፈልግ ልሙጥ በልሙጥ አለ። በነጭ ፈለገ በዚህ መጠቀም ይችላል። እንደምታዩ ደግሞ እዚች ጋር ደግሞ ያ ባህል አለ። ያው ሮሞች ባህል የጭቆና የምትጠቀሙበት ተጠቀም ነው። በጣም ቆንጆ ነው። እነዚህ በተለያዩ ከለሮችም አሉን። ዱላዋም አለችን፣ ትንንሿም አለች። እንደዚህ ይዘሽ ከአበሻው ሁሉም የባህል የተዋለ ዕቃ እዚህ ቤት መታችሁ የምታጡት ነገር የለም። የመቅደስ የባህል ቤት ሲሆን በጣም ቆንጆ ዕቃ ታገኛለሽ። ቆንጆ ዕቃ ያው መቅደስ መሶብ ተራ ብለሽ መርካቶ ብትመጪ ማንም አድራሻችን ታፔላም ስላለው ያይሻል። የሚያማምሩ ዕቃዎች አሉ። ቆንጆ ዕቃ አለ። የተለያየ ነገሮች አሉ። በሰባ አቅሙ ቢመጣ ከውድም ባይገዛ በራሱ ከሆነ አነስተኛ ዕቃ የፈለገ ሰው መውሰድ ይችላል ማለት ነው። ከሁሉም አማራጭ በሰፊው ማግኘት ይችላሉ። አዎ ሌላ ደግሞ ለሳይሽቺም የክትፎ ማውጫ አለች።
እዚች ጋር አለች የክትፎ ማውጫ ባህላዊ ማንኪያ ናት። ባህላዊ ማንኪያ ናት። ትንሽ በጣም ነው የሚያማምሩት። ይሄ ያምራሉ በጣም ማውጫ በሳይዝ አለ። በትልቁም አለ። ያው ጣዋት ላይ ስትጠቀሚ ያው ለ2 ኪሎ ስጋ ጣዋት ይሄን የሚያክል እንትን ማንኪያ ልጠቀማት። በሳይዙ አነስ ስትከፍ ስትል ጣዋቱ ከፍ ያለ እንትን ባላንስ ያደረገ ቢሆን ይመረጣል። እና የባህላዊ መጠጫ አሉልሽ እነዚህ ብርሌም አለ። ይሄ ደግሞ ጭቆ ማስቀመጫ ባላሳለን ሁሉ ነገር በቃ ማተሽ የምታጭው ነገር እዚህ ቤት ውስጥ የለም። የፈለግሽው ነገር መተሽ ያለሽ ወይ ብቴ ባይኖረኝ እንኳን ፈልጌ አሰራቻ ማቅረብ እችላለሁ። የብዙ ሰራተኞች ምናምን ከሀገር ቤት ምናምን የሚሰሩ ስላሉ ይሄንን ስሩልኝ ብላቸው ምን እንትን አይሉ ያው የተለያየ ማግኘት ይችላሉ። የባህል የተባለ ነገር መልካም። ይሄም ደግሞ እንደዛኛው እዚህ ላይ አንዱ ቾኮሌት አንዱን ፈንዲሻ እቺ አንዷን ጀበና ማስቀመጫ የተለያየ እቺ ለምሳሌ እንደዚህ አድርገሽ ማለትሽ በጣም ያምራል። ሴርሞኒው ላይ በጣም ያምራል። እንደዚህ ማድረግሽ ከለር እቺ ዳርዳሯ በአረንጓዴ ያለው በቀይ ያለው በተለያየ ከለሮች አሉት። በጣም የሚያማምሩ የባህል አሁን እቺ ስንት ናት ሙሉ ሴቷ? እነዚህ 1500 ናቸው። 1500 ሴቶቹ በጣም ያምራሉ። ይሄ በጣም የሚያምር እቃ ነው። የተለያዩ እቃዎች አሉኝ እንዳልኩሽ። በጣም ትላልቅ መሶቦች አሉ። እነዚህ ያው በክር የተሰሩ ትልልቆች ናቸው። ያምራሉ። ከተለያየ ከለር አንድ ላይ ናቸው። የተለያየ እንደነገርኩሽ ከበርበረሰቡ ጋር ከተለያየ ሀገር ስለሚመጣ ያኛው ከትግራይ ይመጣል፣ ይሄ ከፊቼ ይመጣሉ፣ ከኦሮሞ ሀገር ከአማራ ሀገርም ይመጣል። በጣም የተለያየ ሀገር ስለሚመጡ እቃዎቹ ሁሉንም በአንድ ላይ ያምራል። እዚህ ቤት ነው የምናገናኛቸው። በጣም የሚያማምሩ እቃዎች አሉ። ቆንጆዬ እቃዎች አሉ። ሰው መጥቶ የሚያጣው ነገር የለም። አሁን ደግሞ እዚህ ጋር ቆንጆ የእንጀራ መሶቦች ይታዩኛልና እነዚህን ደግሞ ዋጋቸውንም በዚህ አያይዘሽ ነገር ነው። እሺ እነዚህ ደግሞ አሁን ላይ ያው ወጣት ቤት ሲሆን እንዲህ ትልልቁን ትተዋል። በብዛት በእነዚህ ናቸው የሚጠቀሙት። ሳይዝ ማጣር ስለሚል የእንጀራ እንደ እንጀራ ለዳቦም ብለው ለቱም መጠቀም ትችላለሽ። ያይ ትልቅ ቤተሰብ ነው። እናት ቤቶች ትልልቅ ፋሚሊ ያለው ደግሞ በእንደዚህ አይነት ብዙ እንጀራ መያዝ የሚችለው ከፍ ስለሚል በዚህ ይጠቀማሉ። የነዚህ ዋጋዎች ከ2800 እስከ 4500 ድረስ አለው። እንደ ደረጃው እንደ ኳሊቲው እንደነገርኩሽ ቀጭን ነው ፍራም በጣም ስፌት ላይ ቫልዩ አለው። እነዚህ ደግሞ ከ2500 እስከ 4000 ብር ድረስ አለው። ዋጋው ነጭ ስለሆነ ትንሽ ዲስካውንት አለው። ይሄ ወፈርም ስለሚል ቀጫጭን በጣም ቀጫጭን ያለውን በዚህ ሲሰራ ያው በሌላ ያው ትልቅ እግር ያለው የሙሽራ መሶብ ነው። አሁን ለማዕድ ሆኗል። ለሙሽራ ብዙ ጊዜ አይሄድም። ለበዓላት ቤተሰቦች ተሰብስቦ የፍቅርን አንድ ላይ ያግንትን ይላል ያቀራርባል። ይሄ ደግሞ ለውጭ ሀገር ለዋስ ምጣድ ምናምን የምትባለው እንጀራ ለሱ አነስ ያለች ሳይዝ አነስ ያለች ናት። ዋጋዋ 1500 አለ 2500 ድረስ ደረጃ አላቸው። ሳይዝ በሰፋ ባለ ወይ ጠበብ ባለ ሰዓት ደረጃ አላቸው። እንደ ደረጃው እንትን ይልሻል። ዋጋው እየቀነሰም እየጨመረ ይመጣል ማለት ነው። ሁሌ አንድ አይነት ሆኖ አይቆይም። ዋጋው ላይ ስለው በብዙ አይነት አማራጭ እንጀራ መሶብ ማግኘት ይችላል። እያየን ነው። እዚህ ጋር ብዙ አይነት ከለሮች አላቸው። ቆንጆ እቃዎች አሉ። የሚያማምሩ እቃዎች አሉ። እንደምታዩ ሰው የፈለገውን መጥቶ መምረጥ ይችላል። የሚቀንስም የሚፈልግም አለ። እቃው ኳሊቲ የሚፈልግም አለ። እንደ ሰውየው ፍላጎት ነው። የተለያየ ሰው እንደ መልካችንም ስለሚለያይ አንዳንድ ሰው ሲሰራ ወይ ወፍራም ቀጭን የማይችል አለ። ቀጭን ደግሞ አድርጎ ወፍራም የማይችል አለ። ሲሰፋ ያው የሚሰፉ ሰዎች ያውቁታል። እና ደግሞ የደከመ ሰው ቀጭን አድርጎ ሰርቶ ከወፍራም ከሰራው ጋር እኩል ከፋዩ ዋጋው እኩል ሊሆን አይችልም። ለሚያመጡትም አይንሽ እያየ ያንና ወፍራምና ቀጭን እኩል ዋጋ አትከፍል። ቆንጆ ዋጋ ሲመጣ ቆንጆ ጋር ያው ሲሸጥም ድሮ ትሸጫለሽ። ብርካቴም ይበረከታል። ብዙ ጊዜ ይቆያል ማለት ነው። መልካም እሺ። እስካሁን እንግዲህ ቆንጆ የባህል እቃዎችን አሳይተሽናል። ይሄንን የሚፈልጉ ሀገር ውስጥም ከሀገር ውጭም ላሉ ተመልካቾች ደግሞ አድራሻሽና ስልክ ቁጥርሽን እዚህ አሳይነሽ። አድራሻዬ ያው መርካቶ ምናልሽ ተራ ይባላል። ያው መርካቶ ነው።
ምናልሽ ተራ ገባ ብለሽ የባህል ዕቃ መቅደስ የባህል ቤት ዕቃ ይባላል። ያው ስልክ ቁጥሬ 0911877683 በዚህ ስልክ ደውለው እኔን ማናገር ይችላሉ። የሚፈልጉትን አድራሻ ከጠፋቸው መጠቆም ይችላለሁ። ስለዚህ እናመሰግናለን። እኔም አመሰግናለሁ መቅደስ።